ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በባህር በር ጉዳይ ግጭት ስለማንፈልግ ላለፉት 5 ዓመታት ስንለማመጥ ቆይተናል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ ትላንት መስከረም 6 ቀን 2018 ዓ.ም በተካሄደው የመደመር መንግስት የተሰኘ መጽሐፋቸው ምረቃ ላይ ኢትዮጵያ የባህር በር ጉዳይን ስለማትተው ጎረቤቶቿ ሊዘጋጁ ይገባል ብለዋል። ኢትዮጵያ ወደብ አልባ ሆና ወደ ቀጣዩ ትውልድ ትሸጋገር ማለት አግባብ አይደለም ያሉት ጠቅላይ ሚኒስትር አብይ ይህን ለማሳካት ግን ውጊያና ግጭት ያስፈልጋል ብለን አናምንም ብለዋል። ላለፉት ዓመታት ስንለማመጥ ቆይተናል ብለው ኢትዮጵያ በሰላም በዲፕሎማሲያዊና በዓለም አቀፍ ሕግ መሰረት የባህር በር ይኖራታል ሲሉ እርግጠኛ ሆነው ተናግረዋል። ዛሬ የኛ የሆነውን ቀይ ባህር መልሶ ለመጠየቅ የሚሰጋ የሚጠራጠር ትውልድ መፈጠሩ የስነ ልቦና ስብራት አካል ነው። አንችልም ብሎ ነው የሚያስበው። እኔ ላረጋግጥላችሁ እወዳለሁ፣ ኢትዮጵያ ትችላለች። ኢትዮጵያን የሚያክል ሀገር ኢንካፕሱሌትድ ሆና ለልጆቻችን መሸጋገር አለበት ብሎ ማመን ተገቢ ሐሳብ አይደለም። ይህን ለማሳካት ውጊያ፣ ግጭት ያስፈልጋል ብለን አናምንም። ለዚህም ነው ለ5 ዓመታት ስንለማመጥ የነበረው። አሁንም በሰላም በዓለም ሕግ መሰረት ኢትዮጵያን ከዘጋት በርና ድሃ ካስባላት መጠሪያዋ መገላገል አለባት ብለን ስለምናምን በየትኛው መድረክ ከኢትዮጵያ ጋር በሰላማዊ መንገድ ለመነጋገር የሚፈቅድ አካል ካለ እጃችን ከምን ጊዜውም በላይ የተዘረጋ ነው። ነገር ግን ኢትዮጵያ የጂኦግራፊ እስረኛ ሆኗ ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው። ሰላም ታስቀድማለች፣ ደህንነትን ትፋለማለች፣ መውጫ መግቢያ በሯን ታበጃለች። ይህ አይቀሬ ጉዳይ መሆኑን ተገንዝበው ወንድም እህቶቻችን በፈጠነ ጊዜ ለድርድር ራሳቸውን ዝግጁ እንዲያደርጉ ማድረግ ነው። እንደ አውሮፓውያኑ አቆጣጠር በ2025 የአፍሪካ ልማት ባንክ ይፋ ባደረገው ሪፖርቱ በሰብአዊ ልማት ኢትዮጵያን በዝቅተኛው ተርታ ውስጥ የመደባት ሲሆን ለአብነት በአፍሪካ ቀንድ ከሚገኙት ኬንያ፣ ሱዳን፣ ሩዋንዳና ኡጋንዳ በታች መሆኗን ያስረዳል። የአፍሪካ ልማት ባንክ ኢትዮጵያን በሰብአዊ ልማት ጠርዝ ላይ ከሚገኙ በዝቅተኛ ደረጃ የመደባት ሲሆን በህፃናት መቀንጨር ከ54 ሀገሮች 44ኛ ላይ እንደምትገኝም በሪፖርቱ ገልጿል። በኢትዮጵያ ተማሪዎችን ወደ ትምህርት ቤት እንዲገቡ የማድረግ ስራው የተሻሻለ ቢሆንም ትምህርት ቤቶች አስፈላጊውን ቁሳቁስ ያላሟሉ፣ ብቃት ያላቸው መምህራን የሌሏቸው፣ የትምህርት መማሪያ ግብዓቶች ችግር ሳይፈታ መቀጠሉንና በአጠቃላይ የትምህርት ጥራቱ እዚህ ግባ የማይባል እንደሆነ በሪፖርቱ ያስረዳል። ሪፖርተርም የመንግስት የትምህርት ስርዓት እቅድና የተማሪዎች ውጤት ከየት ወዴት በሚል ርዕስ ቀጣዩን ዘገባ ሊያስደምጣችሁ ወዷል። አብራችሁን ቆዩ። መንግስት በ2013 ዓ.ም አጸድቆ ወደ ስራ ባስገባው የ10 ዓመት መሪ የልማት እቅድ በ10 ዓመት ውስጥ የኢትዮጵያ ተማሪዎችን በተለይም ከቅድመ አንደኛ እስከ 2ኛ ደረጃ የሚገኙትን በምስራቅ አፍሪካ ከሚገኙና በዓለም አቀፍ መመዘኛዎች ከፍተኛ የትምህርት ውጤት ካስመዘገቡ ሀገሮች ተርታ ማሰለፍ የእቅዱ ትልም ሲሆን በእቅዱ ማጠናቀቂያ በ2022 ዓ.ም 8ኛ ክፍልን የማጠናቀቅ ምጣኔ ከነበረበት 62% ወደ 90%፣
12ኛ ክፍል ተፈትነው 50 በመቶና ከዛ በላይ በማምጣት የሚያልፉ ተማሪዎችን 95 በመቶ ለማድረስ ታስቧል። ታዲያ ይህ የመንግስት የ10 ዓመት መሪ እቅድ ስራ ላይ ከዋለ 5 ዓመታት ያህል የተቆጠሩ ቢሆንም ባለፉት 5 ዓመታት በትምህርት አሰጣጥ ስርዓቱና በተማሪዎች ውጤት ላይ የታየው ለውጥ ከታቀደው እቅድ ጋር አብሮ እየሄደ ነው ወይ የሚለው ጉዳይ አጠያያቂ ሆኗል። ለአብነት ያህል የትምህርት ሚኒስቴር የ10 ዓመት የልማት እቅዱ ይፋ በሆነ ማግስት በ2014 ዓ.ም በተለየ ሁኔታ አካሄድኩት ባለው አዲስ የፈተና አሰጣጥ መሰረት ለዩኒቨርሲቲ መግቢያ በአመቱ ለፈተና ከተቀመጡ 985354 ተማሪዎች ውስጥ ያለፉት 3.3 በመቶ ወይንም 29909 ብቻ ከ50 በመቶ በላይ ማምጣታቸውን ማስታወቁ ይታወሳል። በተመሳሳይ በ2015 ዓ.ም ሀገር አቀፍ የዩኒቨርሲቲ መግቢያ ፈተና ከወሰዱ 845100 ተማሪዎች ውስጥ 50 በመቶና ከዛ በላይ በማምጣት ያለፉት 3.2 በመቶ ወይንም 27267 ተማሪዎች ብቻ ነበሩ። በ2016 ዓ.ም ሀገር አቀፍ ፈተና ከወሰዱ 684205 ተማሪዎች ውስጥ 36409 ተማሪዎች ወይንም ከአጠቃላይ ተፈታኞች 5.4 በመቶ ብቻ ከ50 በመቶ በላይ ማምጣታቸውን የትምህርት ሚኒስቴር አስታውቆ ነበር። በዚህ መሰረት በቀጠለው የፈተና አሰራር በተጠናቀቀው የ2017 ዓ.ም የዩኒቨርሲቲ መግቢያ ፈተና ከወሰዱ 585882 ተማሪዎች ውስጥ 50 በመቶና ከዛ በላይ ማምጣት የቻሉት 49929 ተማሪዎች ብቻ ሲሆኑ 1249 ትምህርት ቤቶች ደግሞ አንድም ተማሪ ያላሳለፉ መሆናቸውን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ከቀናት በፊት ይፋ አድርገዋል። አጠቃላይ ሁኔታውና ስሌቱ ሲታይ ባለፉት 4 ተከታታይ ዓመታት የከፍተኛ ትምህርት መግቢያ ፈተናን የሚወስዱ ተማሪዎች ቁጥር መጀመሪያ ከነበረበት 1 ሚሊዮን አካባቢ ወደ ግማሽ ሚሊዮን ማሽቆልቆሉን እንዲሁም አጠቃላይ የዩኒቨርሲቲ መግቢያ ፈተናውን የሚያልፉት የተማሪዎች ቁጥር መሻሻል አላሳየም። በ4 ዓመታት ውስጥ ከ3 ሚሊዮን በላይ ተማሪዎች ተፈትነው ማለፍ የቻሉት 142514 ተማሪዎች ሲሆኑ ውጤት ማምጣት ያልቻሉትና ዩኒቨርሲቲ መግባት ያልቻሉ ተማሪዎች 2.8 ሚሊዮን ናቸው። የኢትዮጵያ ትምህርትና ስልጠና ፍኖተ ካርታ በተዘጋጀበት ወቅት ከፍተኛ ሚና የነበራቸው ፕሮፌሰር ጥሩሰው ተፈራ በአጠቃላይ በትምህርት ስርዓቱ ለውጥ ለማምጣት ከላይኛው ደረጃ ሳይሆን ከቅድመ መደበኛ ጀምሮ መገንባት እንዳለበት ጥያቄ አቅርበው እንደነበር ያስረዳሉ። በትምህርት ስርዓቱ የሚፈለገው ለውጥ መጀመር ያለበት ከታች ቢሆንም በአናቱ ላይ በሚገባ ላላዘጋጀነው ተማሪ ፈተና ሰጥተን ውጤታቸው ወረደ ብሎ መናገሩ የሚፈለገውን ውጤት አያመጣም ብለዋል። ፈተና አንዱ ኤሌመንት ነው። ይሄ አስፈላጊ ሆኖ ሲገኝ ለመለካት ምን ያህል እውቀት፣ ምን ያህል ክህሎት፣ ምን ያህል ስነ ምግባር ግጠዋል። እንግዲህ በስነ ምግባር እየተገነቡ እውቀት እየጨበጡ ክህሎቱን አንድ ሰውን ኤክስፒሪየንስ እየኖራቸው ከሄዱ በጣም ፕሮዳክቲቭ ሲቲዝንስ ዲቨሎፕ እያደረግን እንሄዳለን። ስለዚህ ከስር ከመሰረቱ ለውጡ ከከፍተኛ ሁለተኛ ደረጃ 4 ዓመት ከ2014 ያ ብቻ ለውጡ መጀመር ያለበትም ከታች ነው። አንድ ተማሪ ፈተና ሲፈተን ሁለንተናዊ የሆነ ቁመናው ሊዳሰስበት ያስፈልጋል ያሉት ፕሮፌሰር ጥሩሰው የወረቀት እውቀትና ሽምደዳ ላይ ያተኮረ ፈተና የትም አያደርስም ብለዋል። እነዚህ ልጆች እኮ በሚገባ አላዘጋጀናቸው ማለት ይቻላል። እንደዚህ ከሆነ ሌላ ነገር የለውም። በሚገባ ስላልተደራጁ፣ በሚገባ ስላልተዘጋጁ፣ በቂ ዝግጅት ስለሌላቸው ውጤታቸውም ዝቅተኛ ሆነ እና ስራ የኛ ደግሞ ተግባር ህጻናትን መገንባት ተገቢውን ስብዕና እንዲያበለጽጉ ማድረግ ነው ትልቁ ስራችን። እንደ መምህርነት እንደ የትምህርት ሙያ ዋናው ስራችን የሁለንተናዊ እድገት እያንዳንዱ ስብዕና ሁለንተናዊ በስነ አእምሮ፣ በማህበራዊ ግንኙነት፣ በስሜት፣ በእውቀት የበለጸገ ተማሪ ማዘጋጀት ነው። ዜጋ መፍጠር ነው። እዚያ ላይ ነው ትኩረቱ መደረግ ያለበት። ለ10 ዓመታት በትምህርት ላይ ሲሰሩ የቆዩት የከፍተኛ ትምህርት ተቋም መምህር ስማቸው ሳይጠቀስ ለሪፖርተር በሰጡት አስተያየት ስርዓተ ትምህርቱ ከላይ እስከታች ከውጪ የተገለበጠና ህጻናት ባላደጉበት ባዕድ ቋንቋ የሚካሄድ ነው ይላሉ።
ከሀገሬው ባህል፣ አኗኗር፣ ስነ ልቦና፣ ፍልስፍናና ታሪክ ጋር ምንም ያልተገናኘ ትምህርት ሰጥቶ ጥሩ ውጤት መጠበቅ ከባድ ስለመሆኑም ይናገራሉ። በዚህም የተነሳ የትምህርት አሰጣጥና አስፈላጊነት ፋይዳ በጣም ዝቅ ያለ ነው ያሉት ባለሙያው የትምህርት ስርዓቱ በይዘት የታጨቀ ወደ ማንበብና ወደ ማነብነብ ያዘነበለ ማስታወስን እንጂ ትንተና ማጠናቀርን ወይንም ጠንካራ የሆነ ማሰላሰልን የሚያጠያይቅ አይደለም ሲሉም ያብራራሉ። በዚህ ስርዓተ ትምህርት በማስተማር 12ኛ ክፍል ተማሪዎችን በእርሳስና በወረቀት የመመለስ ፈተና ፈትነ ይህን ያህል ወድቋል፣ ይህን ያህል አልፏል ማለት የልጆችን የዓመታት ህይወት በአንዴ መደምሰስ በየትኛው መንገድ ስህተት ነው ብለዋል። በተጨማሪም ስርዓተ ትምህርቱን እያስተማሩ ያሉትን መምህራን በተመለከተ የመጨረሻ መሄጃ ያጣ ሰው መደበቂያ ሙያ ሆኗል ያሉት ምሁሩ በመምህርነት የሚሰማሩ ሰዎች ውጤት ያላቸው ሳይሆኑ ውጤት የሌላቸውና የኢኮኖሚ ችግር ያለባቸው ናቸው ይላሉ። በብዙ ሁኔታዎች የተጎዱ በመሆናቸው ከዩኒቨርሲቲ ተመርቀው የወጡ የትምህርት ባለሙያዎች ለማስተማር ሲገቡ የሚያፈሩት ትውልድ በዚያው ልክ ነው ሲሉም ያክላሉ። የኢትዮጵያ የትምህርት ስርዓት ማንበብ ላይ ያተኮረ በመሆኑ ተማሪዎች ሊለኩ የሚገባው በወረቀት በእርሳስና በእስክርቢቶ አዎ ወይንም አይደለም ብለው እንዲመልሱ ስለሚደረግ ብዙ የተደበቁ እውቀቶችና ክህሎት ያላቸው ጀግና የሚባሉ ልጆች ወደቁ እንደሚባል ነገር ግን ትልቅ ስህተት እንደሆነም አስረድተዋል። የአዲስ አበባ የግል ትምህርት ቤቶች አሰሪዎች ማህበር ስራ አስኪያጅ አቶ አጽባ አብርሃ በበኩላቸው የተማሪዎች አቅም በውጤት ብቻ ሊመዘን አይገባም ብለው ተከታዩን ማብራሪያ ሰጥተዋል። ከግሌ ልጀምር። የግሌ ውድቀት ነው ብዬ ነው የማስበው። የሁላችን ውድቀት ነው። የእንትና ነው የእንትና እንደዚህ ስለሆነ ምክንያት አይደለም መፍትሄው ጉዳይን አውቆ ሶልቭ ማድረግ ነው። አሁን የመንግስት ነው ወይም እንደዚህ ነው ለትምህርት ጥራት ማረጋገጥ ስለተፈለገ ነው ዛት ሲኖስ ሪያሊቲ ይሄንን ውጤት ብቻ በማየት ውጤቱ ዝቅተኛ ስላመጡ ጥራት ያለውን እያደረግን ነው ማለት ወደሚለው ኮንክሉዥን መውሰድ አንችልም። ፈተና ራሱ ብቻ የትምህርት ጥራት መኖሩን አለመኖሩን አያረጋግጥም። መጨረሻ የእነዚህ ሁሉ አውትካም ወይም ደግሞ ኢምፓክት የሚባል አለ። ውጤት ራሱ በአውትካም ነው የሚለካ። ውጤት የራሱ መለኪያ አለው። ፈተና አንዱ ከውጤት መለኪያዎች አንድ ነው። የሁሉ 12 ዓመት የመጡበት መንገድ ትክክል መሆኑን አለመሆኑን ክሮስ ቼክ የምናደርግበት አንዱ ነው ፈተና እንጂ ፈተና ብቻ አይደለም። የውጤታችን መለኪያ ፈተናዎች ብቻ አይደለም። ፋይናሊ ይሄ አውትካም የምንለው እነዚህ ልጆች በሀገራቸው በተማሩት ትምህርት መሰረት በማድረግ በሀገራቸው ለአገሪቱ ለምትከተለው የልማት የተለያዩ ፕሮጀክቶች ምን ያክል ተጽዕኖ አላቸው? ተጽዕኖ ፈጣሪ ናቸው? የ12ኛ ክፍል ተማሪዎች በሀገራቸው ኢኮኖሚ ፓርቲሲፔት ያደርጋሉ? በሀገራቸው የሚመለከታቸውን ጉዳይ ሶልቭ ያደርጋሉ? ሀገራቸው ለሚያጋጥማት ማንኛው የኢኮኖሚ የሁሉም ነገር በተለያዩ ጥናቶች ፓርቲሲፔት እያደረጉ ይፈታሉ? የመፍታት አቅም አላቸው? እሱ ራሱ አንድ የትምህርት ጥራት መለኪያ ነው። እሱም ብቻ ነው አይደለም። ስለዚህ እኔ ስገልጽ እንደ ትምህርት ባለሙያ የኔ ብቻ ነው የእንትና ነው የመንግስት ነው ወይም የፕሮፌሰር እንትና ነው አይደለም። ትምህርት የጋራ ነው። ትምህርት እንደ ፖለቲካ ሜዳ ለጨዋታ የሚቀርብ አይደለም ያሉት ስራ አስኪያጁ ከኮተቤ የትምህርት ዩኒቨርሲቲ ባሻገር ሌሎች ማሰልጠኛዎች ሊኖሩ ይገባል ሲሉ ምክረ ሀሳባቸውን አቅርበዋል። ምክንያታዊ አድርገህ ከትምህርት ማምለጥ አትችልም። የትምህርትን ችግር መፍታት ነው ያለብህ እንጂ በምክንያት ልክ እንደ የፖለቲካ መዝለል አትችለው፣ አይዘለልም። ምክንያቱ ምንድን ነው? ችግሩ ተቀምጠዋል። አንደኛ መምህራኖቻችን ባለሙያ ይሁኑ የሚለው የትምህርት ባለሙያ መሆን አለባቸው መምህራኖቻችን። ስለዚህ ቅድም ነግሬሻለሁ፣ አትክልት ከስር ነው የሰፈር ያሉ አትክልቶች አይተሽ ከሆነ ከስር መጀመሪያ ጥሩ እንክብካቤ ይፈልጋሉ። ከዛ እያደጉ ሲሄዱ የራሳቸውን አየር ኮንዲሽንም አዳፕት ስለሚያደርጉ ለሚመጣቸው ችግርም ኦቨርካም የማድረግ ችግር እንትን አለባቸው። ችግር የለውም። ህጻናትም እንደዛ ናቸው። ስለዚህ በመዲናችን ያሉ የአጸደ ህጻናት ትምህርት ቤቶች የሚያስተምሩ መምህራን እውነት ከአጸደ ህጻናት መምህራን ማሰልጠኛ ኮሌጅ የመጡ ናቸው? የመምህራን ማሰልጠኛ ኮሌጅስ አለን በመዲናችን? ለምሳሌ ሁላችንም የምናውቀው ኮተቤ የትምህርት ዩኒቨርሲቲ ነው። በዚህ አጋጣሚ ኮተቤ ሜትሮፖሊታን ተብሎ ነበር። አሁን ግን መንግስት በትምህርት ላይ ያለው ችግር ለመፍታት ያለመ ኮተቤ የትምህርት ዩኒቨርሲቲ ሆኗል። ጥሩ ነው። መብዛት ሲኖት ይናል። ኮተቤ ብቻውን ምንም ሊያደርግ አይችልም። የ2017 ዓ.ም የትምህርት ዘመን ማጠናቀቂያ ፈተና ከወሰዱ 585882 የ12ኛ ክፍል ተማሪዎች መካከል
536953 ወይንም 91.6 በመቶዎቹ ፈተናውን አለማለፋቸው የተገለጸ ሲሆን ይሁን እንጂ የተመዘገበው ውጤቱ ካለፉት ዓመታት ጋር ሲነጻጸር ለውጥ መምጣቱን የሚያሳይ መሆኑን የትምህርት ሚኒስቴር ገልጿል። የ2017 የትምህርት ዘመን የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና ውጤትን አስመልክቶ ከትላንት በስቲያ መግለጫ የሰጡት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የዘንድሮ የ12ኛ ክፍል ፈተናን ከተፈተኑት ተማሪዎች መካከል 8.4 በመቶ ተማሪዎች ብቻ 50 በመቶና ከዚያ በላይ ውጤት ማስመዝገባቸውን ተናግረዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።